ችጋራ አንቺ ሎሌ ከጌታው ጋር ገበታ እንደማይቀርብ አላስተማሩሽም እንዴ? ትንሽ ማርፍ ነው እንዲገልሽ ቀጭለት። እሺ ምን አርጊ ነው የምትይ? ከዚህ ሂጂልኝ። ወዴት? ወደ መጣሽበት። ይገለኛል እኮ። አንቺ ደግሞ ካልሽ እሱ ራሱ ይመጣል። ምን አልሽ? አዎ ያለሽበትን ነግረውና ልክ ሲመጣ ሙሽራውን በክብር አስረክበዋለሁ። ምን አጥፍቼ ነው ትላለች እንዴ? የአባትሽ አጉዛሬ ተቀበልሽ መሰለሽ እንዴ? የተከበሩ ሶፋ ላይ ልትዘፈዘፊበት ነው? ኧረ እኔ እንደዛ አላደረኩም። እንጂ አስበሽ ነበረ። ኧረ በጭራሽ። ምን አጅል ከረፈፍ ናት በእናታችሁ። እስኪ እግርሽን ተመልከችው፣ እጅሽን ራሱ ተመልከችው። ይቅርታ ስላቆሸሽኩብሽ። ሰውነቴንም መሬቱንም ሆነ ሶፋውን ላጸዳልሽ ይችላል። ተፈጥሮሽና ገጠሬነትሽ እንዴት አድርገሽ ተጠጇዋለሽ? የውስጥ ድፍ ያሳስብ ይሆናል እንጂ የቀረው የውሃ ስራ ነው። አፏን ትከፍታለች እንዴ? ሂጂ እባክሽ በያውን ጫውን። የት ልሂድ? እንጃ አባሽ። የሮዛን ቤት የስደተኛ መጠለያ ወይ የነዳያን መርጃ ያደረገው ማን ነው? ግን እኮ መሄጃ የለኝም እህቴ። እሺን ሂጂና እዛ ፈልጊ እሺ። አለበለዚያ በዚህ ግንባርሽን ፈንክቼ ሪሳሽን ቆሻሻ ውስጥ ነው የምጥልሽ። ሂጂ ሂጂልኛው። አይንሽ ፍሰስ አትኝ ጃውን ወደዛ ሮዛ። እሺ ሂጂ ጃልኩሽ እኮ ሂጂ ሂጂልኝ። ምንም ማታ ከተማውን ያለ መሬት ሲጣውጥሽ ከጣልሽ በኋላ ደግሞ ምንድነው እዚህ የሚያደርግሽ? ቆይ አንቺ ለአደጋ ካጋለጥሽ በኋላ ደግሞ ወይን ዋንጫ ምሽልም ይመስልሽ እንዴ? ምን አይነት ሰው ነሽ? አይገባህም እንጂ ማለት ነው። ይሄን ወይ ስደፈው ደሜን እንደፈሰስ ከሆነሽ ነው። እያንዳንዷ ለምታደርጋት ነገር ደግሞ ዋጋ አስከፍልሃለሁ፣ አንድ በአንድ ማለት ነው። ለፈጸምሽው ስህተት ይቅርታ መጠየቅ ሲገባሽ ጭራሽ እኔ ልታስፈራሪ ትሞክሪያለሽ። አንተስ የማንም ምናምን ቤቴ ድረስ አምጥተህ ዝም ስላልኩ አንተ እኔ ላይ ትለነፋለህ? ወይ እስኪ የቱ ጋር ነው ስህተቴ? የቱ ጋር ነው ነውሬ? ያንተን ነውር ልንገርህ። በትዳር ላይ ትዳር ደርበ የገዛ ሚስትህን ከቤቷ ለማፈናቀል የምታደርገው ነገር ነው። አትሽል ለመሸፈን በዚህ ልክ መጮሽ ልታፍሪ ነው እሺ የሚገባው። ሰማኛለህ ሮዛ፣ ሱሰኝነትን ሰብስባና ደብቃ ትኖርልኛለች ብለህ የምታስብ ከሆነ በጣም ተሳስተሃል። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የትንሿ ሙሽራ ሉሊት ክፍል 5 በሚከተለው መልኩ አቀርብላችኋለሁ። ከዛ በፊት ግን ክፍል 4 እንደሚከተለው እንዴት አሳለፍ ነው የሚለው ወደ ታች ወረድ ብዬ ከክፍል 1 ጀምሮ ለማስታወስ ያህል ቀንጨብ አድርጌ የማቀርብላችሁ ይሆናል። ሉሊት እንደማንኛውም ሕፃን ተማሪዎች ትምህርቷን የምትማርና ከቤተሰቦቿ ጋራ በፍቅር በደስታ የምትኖር ልጅ ነበረችና በአንድ አጋጣሚ ግን አባቷ የተበደሩት አራጣ ብድር አሁን ላይ እጅግ በጣም ብዙ ነገሮችን በሉሊት ላይ አምጥቷል ማለት ነው። አራጣ አበዳሪው ሉሊትን ካልዳራችሁልኝ እያሉ ነው። ይሄ ደግሞ የሆነበት ምክንያት ሉሊት ተማሪና ገና ትንሽ ልጅ ስትሆን አሁን ሰዓት ላይ ትዳር የምትይዝበት ሳይሆን ትምህርቷን ተምራ ትልቅ ደረጃ የምትደርስ ህልም ያላትን ልጅ እሷን እንዲደሩለት ያስገደዱት አባትየዋ የተበደሩትን የአራጣ ብድር ባለመክፈሉ የተነሳ ነው። ይህንን የአራጣ ብድር ስላልከፈሉ አባትየዋ አሁን በህይወት የሉም። ለተበደሩት ብድር መካሻ ይሆናል ተብሎ የታሰበው ልጅቷን መዳር ነው። ስለዚህ ሉሊት ማግባት አለባት ተብሎ ተወስኖባት ሰርግ ቀን ተቆርጦ የሰርጓ ቀን ነበረ። ዴቭ ወደዛ ሰርግ ተጠርቶ አጋጣሚውን ተጠቅሞ የሄደ ነበረ። ዴቭ በዛ ሰዓት በሄደ ሰዓት ሲያያት ገና ትንሽ ልጅ ናት። ችግሩንና ያለውን ነገር ከተረዳት በኋላ እሷን
ካለችበት ችግርና ከሰርግ ከድግሱ ሙሽራው ሳይገባ እሷን በሙሽርነቷ ቀሚስ እያለች ወደ ቤቱ ይዟት ይመለሳል። በቤቱ የጠበቃት ነገር ደግሞ እጅግ በጣም ከባድ ነገር ነበረ። የዴቭ ሚስት በጣም አደገኛና እጅግ በጣም ኃይለኛ ስትሆን በጣም ቀናች። ልጅቷን በጣም ሕፃን ልጅ መሆኗን እያወቀች እሷ ግን ያሰበችው ነገር በእኔ ላይ ሌላ ሴት ደርቦብኛል በማለት ዴቭ ላይ በጣም አፍጥጣ እጅጉን በጣም ትናገረው ነበር። ዴቭም ደጋግሞ ማስጠንቀቂያዎችን ቢነግሯት ምንም አይነት መልስ ልትሰጥ አልቻለችም። ያኔ የሚራራ ልብ አጣች ማለት ነው። በውስጧ ላይ ያደረባት የክፋት መንፈስ በፍጹም በጭራሽ ይችን ልጅ ከቤት አስወጣልኝ እያለች እሱ በወጣ ሰዓትም ባለ ሰዓትም እጅግ በጣም ብዙ በደሎችንና ብዙ ነገሮችን ስታደርግባት ሉሊት መሄጃ ስለሌላት ብቻ ቻል አድርገው ሁሉንም ነገር ነገ ነገሮች ይስተካከላሉ በማለት ለዴቭም ቢሆን ምንም አይነት ነገር አትናገርም። በቢላቱ አስፈራራታለች፣ በርበሬ ታጥናታለች፣ እንዲሁም ደግሞ ወደ ውጭ ብላ ታስወጣታለች። እንዲሁም ደግሞ አሁን ደግሞ በክፍል 4 ላይ እጅግ በጣም የሚዘገንን ነገር ልታስደርግባት ሙከራ ሁሉ እያደረገች ነበር። ይህንን ቦታ አካባቢ ጥለሽ የማትወጪ ከሆነ እኔ ማደርግሽን ያውቃለሁኝ እያለች አንድ ጎረምሳ ቤት ውስጥ አስገብታለች። እሱንም ደግሞ ይችን ልጅ ንቅል አድርገህ አጥፋልኝ በማለት ነው። ይሄ ግን ሉሊትን ሳይሆን ራሷን ሮዛን የሚነቅል ነገር ሳይሆን አይቀርም። ይሄ ሰው እጅግ በጣም እችን ሕፃን ልጅ በተኛችበት ለመድፈር ሙከራ ሲያደርግ ነበረ። ዴቭ ከኋላው ተከትሎት ገብቶ ባላሰበው ሁኔታ የዘረረው ማለት ነው። በጣም ከባድ ጊዜን እያሳለፈች ያለችው ሉሊት አሁን ላይ ምን አይነት ክንዋኔዎች ልታደርግ ትችላለች ካላችሁ፣ ሉሊት በጣም ከባድ ሁኔታ ውስጥ ብትሆንም አሁን ግን የገባው አዲሱ ልጅ እንዲሁም ደግሞ የአክስቴ ልጅ ነው ብላ ወደ ቤት ያመጣችው ሮዛ ከባድ ሚስጥር ሊያወራ ሰክሮ ገብቷል ወደ ቤት። ሮዛ ናት እያለ የችግሩን ፈጣሪነት ወይም ደግሞ የችግሩን መጥፎ ባህሪያት ለመናገር ዝግጁ ነው ማለት ነው። በስካር አንደበቱ ምን አይነት ክፉ ነገር ስለ ሮዛ ሊያወራ ይሆን? ሮዛ ማን ናት? ሮዛ የተደበቀ ማንነቷስ እንዴት ነው? ማን ሊያጋልጣት ይችላል? ከዴቭ የተለየ ዴቭ ያላወቃት እንዲሁም ደግሞ ብዙ ነገሮችን ሚስጥር አድርጋ በራሷ በህይወቷ ላይ የደበቀችው ከባድ ነገር ሳይኖር እንዳልቀረ እኔም ጠርጥሬ ነበር ከዚህ በፊት ላይ። ምክንያቱም ሉሊትን እጅግ በጣም ገና ሳትናገር ሳታያት ነበር የጠላቻት። ወደ ቤት ከመግባቷ ሶፋ ላይ ስትቀመጥ ለምን ተቀመጥሽ፣ ስትበላ ለምን በላሽ የምትል አይነት ናት። እጅግ በጣም ብዙ በደሎችና ስቃዮችን አድርሳባታለች ከዚህ ቀደም ማለት ነው። እች ሕፃን ልጅም በኮልተፍ ባለ አንደበቷ የተወሰኑ ነገሮችን አስረግጣ ትነግራት ነበረ። ግን ሮዛ መቼ ይሆን ልብ ገዝታ የዴቭ ሚስት መሆን የምትችል? ዴቭ ደግሞ የተለየ ባል ነው። ለእሷ እጅግ በጣም የሚሳሳላት የሚራራላት፣ በሴት ላይ ሴት ደርበህ እንዴት በትዳር ላይ ትዳር ደርበህ እቤታችን መጣህ እያለች እጅግ በጣም ትነዘንዘዋለች ጠዋትም ማታም እና ሳይፈልግ ጥፊ ሁሉ እንደመታት አይተን ነበር ከዚህ በፊት። በአሁኑ በክፍል 5 ላይ ግን እጅግ በጣም ብዙ ነገሮች ይከሰታሉ። ሮዛ ማንነቷ የሚገለጽበት ቀን ሩቅ አይደለም። የሮዛ ማንነትን ለማጋለጥ አሁን ላይ የሮዛ የአክስቴ ልጅ ነው ብላ ያስገባችው የድሮ ፍቅረኛዋ እቤት ውስጥ ያለው ሰክሮ እየተንገዳገደ በር ተከፍቶለት ሲገባ የተናገረውን ነገር ማመን አቅቷቸው ነበረ። ጅማሬውን ጀምሮታል። መጨረሻው ምን ሊቀጥል ይሆን የሚለው እጅጉን በጣም የሚያጓጓ ድራማ ነው። ከወደዳችሁት እየገባችሁ እናንተም እንደኔ ብትመለከቱት ትጠቀሙበታላችሁ እላለሁ። ቀጣይ ክፍሉን ደግሞ ይዤላችሁ የምመጣ ይሆናል። እስከዛው ቸር ቆይታ ይሆንላችሁ።